ገድለ አዳም ምዕራፍ 7 ክፍል 2። ስለዚህም እነርሱ ሁልጊዜ የመላእክት ቃል ይሰሙ ነበር። እነርሱ በገነት መንገድ ያመሰግኑ ያከብሩ ነበር። ለተንኮል ሲላኩ ወደ ሰማይ ሲወጡ ከሴት ከልጆቹ ንጽሕና የተነሳ ይሰሟቸው ያስተውሏቸው ነበር። ዳግመኛ ገነት ከእነሱ ሩቅ አልነበረችም። በመንፈሳዊ በመላእክት ክንድ 15 ክንድ ነው። ይህ ማለት አንዱ ክንድ በሰው ሰውነት ክንድ ነው። ይህም 45 ክንድ ይሆናል። ሴትና ልጆቹ በተራራው ላይ በተራራው ታች ይኖሩ ነበር። አይዞሩም፣ አይለቅሙም። ስጋዊ ምግብ ስንዴም አያዘጋጁም፣ ቁርባን ብቻ ነበር እንጂ። ከማደሪያቸው ተራራ ከሚጣፍጠው እጽዋት ፍሬ ይመገቡ ነበር። ሴትም በየ40 ቀኑ ብዙ ጊዜ ይጾም ነበር። አረጋውያን ልጆቹም እንዲሁ ነበሩ። የሴት ዘሮች ንፋስ በነፈሰ ጊዜ የገነት እጽ ሽታ ወይም መዓዛ ያሸቱ ነበር። ከድንጋጤ የተለዩ ቅንዓት የሌላቸው ብፁዓን ንጹሐን ነበሩ። ክፋት፣ እርስ በርስ መጣላት፣ እንስሳዊ ጸር፣ ዝሙት የሌለባቸው፣ ከአንደበታቸው በደል፣ እርስ በርስ መረጋገም፣ ክፉ ምክር፣ እንደ ዓለሙ ሰው መሸንገል፣ መሐላ ፈጽሞ የለም። በከበዳቸው ጊዜ በጻድቁ በአቤል ደም ይምሉ ነበር። በልጆቻቸው በሚስቶቻቸው ላይ ሁል ጊዜ በማደሪያቸው ልዑል እግዚአብሔር ጾም፣ ጸሎት፣ ስግደት በማቅረብ ድንቆች ነበሩ። በአባታቸው በአዳም በድንም ይባርኩ ያሸሹት ነበር። እስከ ሴት ዕድሜ ፍጻሜ ድረስ እንዲህ እያደረጉ ነበረ። ጻድቁ ሴት ልጆቹ ሄኖስን፣ ቃይናንን የሄኖስን ልጅ የቃይናንን ልጆች ጠራቸው። የዘመኑ ፍጻሜ ደርሻለሁ። ቁርባን በማረግበት በመሰዊያው ላይ ድኳን ልሰራ ወዳለሁ። ትእዛዙንም ስሙ። ታናናሾች ታላላቆች ሁሉ ወጡ። በዚህም ደከሙ። በመሰዊያው ላይ ያማረች ድኳንን ሰሩ። የሴት ሐሳብ ከተራራው በልጆቹ ላይ በረከት ይሆን ዘንድ ነው። ከመሞቱ በፊት ስለ እነርሱ መስዋዕት ያሳርግ ነበር። የድኳን ሥራ በተከናወነ ጊዜ በደከሙበት በዚያ ቦታ ቁርባን ያቀርቡ ዘንድ አዘዛቸው። ወደ አባታቸው አመጣቸው። ሴት ይዞ ወደ ተራራ አወጣቸው። ቁርባኖቻቸውን ይቀበላቸው፣ የልጆቹን ነፍስ ይቅር ይል ዘንድ ከሰይጣን እጅ ፈተና ይጠብቃቸው ዘንድ ወደ እግዚአብሔር ጸለየ። እግዚአብሔርም ቁርባኑን ተቀበለ፣ ልጆቹንና እርሱንም ባረከ። እግዚአብሔርም ለሴት እንዲህ ሲል ቃል ኪዳን ገባለት። ለአባትህ የገባሁለት የቃል ኪዳን ዘመን 5 ቀን ተኩል ሲፈጸም ቃሌን እልካለሁ፣ አንተንም ዘርህንም አድናለሁ። ሴት መሥዋዕቱን ተቀበል። ልጆቹም እንዲሁ ከመሰዊያው ወረዱ፣ ወደ ቤተ መዛግብት ወጡ። በውስጧም ጸለዩ። ከአባታቸው ከአዳም ሥጋ ተባረኩ፣ ተሻሹበትም። ሴትም ትንሽ ቀኖችን በቤት ውስጥ ተቀመጠ፣ ታመመ። ሕመሙ ለሞት ነበር። የበኩር ልጁ ሄኖስ፣ የሄኖስ ልጅ ቃይናን፣ የቃይናን ልጅ መላኤልም ወደ እርሱ መጡ። የመላኤል ልጅ ያሬድ፣ የያሬድ ልጅ ሄኖክ ሚስቶቻቸው ልጆቻቸውን ከሴት ይባረኩ ዘንድ ወደ እርሱ መጡ። ሴትም በእነርሱ ላይ ጸለየ፣ ባረካቸው። በጻድቁ በአቤል ደምም እንዲህ ሲል አማላቸው። ልጆች ሆይ እኔ እለምናችኋለሁ፣ ከዚህ ከተቀደሰ ንጹሕ ተራራ ደብር ወይም ቅዱስ ከእናንተ አንዱስ እንኳ ይወርድ ዘንድ አትታውት። ወንድሙን ከገደለ ከኃጢአተኛ ቃየል ልጅ ጋር እንዳትቀላቀሉ። ልጆች ሆይ ከእርሱና ከኃጢአት ሁሉ እንደምትሸሹ እናንተ ታውቃላችሁ። ወንድሙ አቤልን ስለመግደል በሚቻለን ሁሉ ከእርሱ እንሽሽ። በዚህ ነገር ሴት የበኩር ልጁ ሄኖስን ባረከው። ዘመኑ በሙሉ ንጹሕ ሆኖ በአባታችን በአዳም ሥጋ በድን ፊት ያገለግል ዘንድ አዘዘው። ዳግመኛ ሴት ወደ ሥራው መሠዊያ ይመለስ ዘንድ
የሕይወት ዘመን ሁሉ በእውነት በፍርድና በንጽሕና ሕዝቡን ይጠብቅ ዘንድ አዘዘው። ሴትም መለያያው ተፈታ፣ እጁና እግሩም ዛለ፣ አፉም ከመናገር ዲዳ ሆነ፣ ነፍሱንም ሰጠ። በ912 ዓመት ኅዳር 27 ሰኞ ቀን አረፈ። ለሄኖስም 20 ዓመት ሆነው። ሴትንም በመልካም አገናነዝ ገነዙት፣ ሽቶንም ቀቡት። ሥጋውንም ከአዳም ጎን በቀኝ በኩል በቤተ መዛግብት አስቀመጡት። 40 ቀን አለቀሱለት። እንደ አባታቸው አዳም ስለ እርሱ ስለ ሴት ቁርባንን አሳረጉ። ሴት ከሞተ በኋላ ሄኖስ ለሕዝቡ ቆመላቸው። አባቱ እንዳዘዘው በእውነተኛ ፍርድ ጠበቃቸው። ለሄኖስ 820 ዓመት በሆነው ጊዜ የቃየል ዘሮች ብዙ ሆኑለት። እነርሱ ብዙ ያገቡ ነበሩና እንስሳውያት ፍትወት ይወዱ ነበርና ከገነት ተራራ በታች የምትገኝ ምድር እስክትሞላ ድረስ በዚያ ዘመን ከቃየል ልጆች ወገን የሚሆን እውር ላሜህ ነበር። ብዙ እንስሳ ነበሩት። ከሚጠብቃቸው ትንሽ እረኛ ጋር ይልካቸው ነበር። ትንሹ እረኛ ምሽት ሲሆን በመጣ ጊዜ በአያቱ በላሜህ እናቱንና ከአባቱ ጋር ያለቅስ ነበር። እነዚህን እንስሳ የእንስሳት ሌቦች እንዳይወስዱ እጠብቅ ዘንድ አልችልም። እኔን ስለ እነርሱ ወይም ስለ እንስሳቱ ይገሉኛል። በቃየል ልጆች ውስጥ መስረቅ፣ መግደል፣ ኃጢአት መስራት በዝቷልና። ላሜህም በእርሱ ላይ ልቦናው እራራ። እውነት ነው፣ እርሱ ለብቻው በእርሱ ይሸነፋል። ላሜህም ተነሳ፣ ከመታወሩ በፊት የነበረው ወንጭፍንም ከሕፃኑ ወሰደ። ታላላቅ ገብሶችን፣ የተለመዱ መጠምጠሚያዎችን፣ ለእርሱ የነበረ መገለጫውን ምርኩዙን ያዘ። ከትንሽ እረኛ ጋር ወደ በረሃ ይሄድ ነበር። በከብቶችም ኋላ ተቀመጠ። ትንሹ እረኛ እንስሳቱን ይጠብቅ ነበር። ላሜህ ብዙውን ጊዜ እንዲህ ያደርግ ነበር። ቃየልም እግዚአብሔር ከተጻፈውና ከረገመው ጊዜ ጀምሮ በመፍራት በመንቀጥቀጥ ይኖር ነበር። በቦታው በመረጋጋት አይኖርም ነበር። ከቦታ ወደ ቦታ ይቅበዘበዝ ነበር እንጂ። ቃየልም ወደ ላሜህ ሴቶች ደርሶ ጠየቃቸው። እነርሱ ከእንስሳት ጋር በበረሃ እንደሆኑ ነገሩት። ቃየልም ላሜህን ይፈልገው ዘንድ ወጣ። ከበረሃው ደረሰ። ትንሹ እረኛም ሲንቀሳቀስ ድምፁን ሰማው። ላሜህም ይህ አውሬ ነው ወይስ ሌባ አለው። ላሜህ በወጣ ጊዜ አቅጣጫውን አመልክተኝ አለው። ላሜህም ወንጭፉን ዘረጋ፣ ቀስቱንም አዘጋጀ፣ አቅጣጫውንም ለወጠ። ቃየል ከበረሃ በወጣ ጊዜ እረኛው ላሜህን እነሆ ወጥቷልና ውጋ፣ ወርውር አለው። በጦርም ወጋው፣ በግንባሩም ወደቀ። ድንጋይ ባለበት ወንጭፍም ወነጨፈበት፣ በበረሃ ወደቀ። 2 ዓይኖቹም ተነቀሉ። በዚያን ጊዜ ሞተ። ትንሹ እረኛ ጌታ ሆይ የገደልከው ቃየልን ነው አለው። እጁን በእጄ ቆረጠ። ላሜህም ከመጸጸቱ የተነሳ ጠፋ። በታናሹ እረኛ ራስም በመካከለኛ እጁ ችግር አደረሰበት፣ እንደ ሞተም ወደቀ። ላሜህ አስቦ ድንጋይ አንስቶ መታው፣ ራሱንም ሰበረው፣ ሞተም። ነገሩ ብዙ ነው። ሄኖስም 900 ዓመት በሆነ ጊዜ የበኩር ልጁ የቃይናንን ልጅ ሁላቸውንም ወደ እርሱ ተሰበሰቡ። ሴቶቻቸው ልጆቻቸውን ከእርሱ በረከት ፈልገው ያገኙ ዘንድ በእርሱ ላይም ጸለየ፣ ባረካቸው። በጻድቁ በአቤል ደምም እንዲህ ብሎ አማላቸው። ከዚህ ከተቀደሰ ተራራ ከልጆቻችሁ አንዱስ እንኳ ይወርድ ዘንድ አትተዉ። ከገዳዩ ከቃየልም ልጆች ጋር ቃይናንን ልጁን ጠራው። ልጄ ሆይ ተመልከት፣ ልብህን ወደ ሕዝቦችህ አድርግ፣ በጻድቅ ወይም በእውነት በንጽሕና አጽናቸው። በዘመን ሁሉ ከአባታችን በአዳም ሥጋ ፊት ታገልግል ዘንድ የጸናህ ሁን አለው። ከዚያ በኋላ ሄኖስ በ905 ዓመቱ አረፈ። ቃይናንንም ገነዘው።
በቤተ መዛግብትም በአባቱ በአዳም በግራ በኩል አስቀመጠው። እንደ አባቶች ልማድም ስለ እርሱ ቁርባንን አሳረገ። ሄኖስ ከሞተ በኋላ ቃይናን አባቱ እንዳዘዘው ለሕዝቡ በእውነት ቆመ። በቤተ መዛግብት የአዳምን ሥጋ ያገለግል ነበር። ቃይናንም 901 ዓመት ኖረ። በእርሱ ላይም ሕመም ችግር ደረሰበት። የሚያርፍበት በደረሰ ጊዜ አበው ከሴቶቻቸው ከልጆቻቸው ጋር መጡ፣ ባረካቸው። በጻድቁ በአቤል ደምም እንዲህ ብለው አማላቸው፣ ከዚህ ከተቀደሰ ደብር ወይም ተራራ ከእናንተ አንዱስ እንኳ ይወርድ ዘንድ አትታውት። ገዳዩ ቃየል ልጆቹ ጋርም አትቀላቀሉ። የበኩር ልጅ መላኤልም የአባቱን ትእዛዝ ተቀበለ፣ እርሱን ባረከው፣ ሞተም። ልጁ መላኤልም በሽቶ ገነዘው፣ በአባቶች በኩል በቤተ መዛግብት አስቀመጠው ወይም ቀበረው። እንደ አባቶች ልማድ ስለ እርሱ ቁርባን አሳረገ። መላኤልም ለሕዝቡ ቆመ፣ በእውነት በቅንነት በንጽሕና እንዲጸኑ አደረጋቸው። ከቃየል ልጆች ጋር እንዳይቀላቀሉ ጠበቃቸው። እርሱ በቤተ መዛግብት ውስጥ ቆመ። አባታችን በአዳም አጠገብ ይጸልይ ዘንድ ለእርሱም ለሕዝቡም ምሕረትን ያገኝ ዘንድ 895 ዓመት እስኪሆነው ድረስ እንዲህ አደረገ። ከዚያ በኋላ ታመመ። ልጁ ሁሉ ያዩት ዘንድ ወደ እርሱ ተሰበሰቡ። ከዚህ ዓለም ከመውጣት ከመሞት በፊት ሁላችሁ ከእርሱ በረከት ፈልገዋልና። መላኤልም ተነስቶ ከአልጋው ተቀመጠ። እንባውም በጉንጮቹ በፊቱ ይፈሱ ነበር። የበኩር ልጅ ያሬድንም ወደ እርሱ ጠራው፣ ፊቱንም ሳመው። ልጄ ያሬድ ሆይ ሕዝብህን ትጠብቅ ዘንድ በእውነት በንጽሕና ትመራቸው ዘንድ ሰማይና ምድርን በፈጠረ አምልሃለሁ አለው። ከዚያም ከተቀደሰው ተራራ ከእርሱ አንዱስ እንኳ ወደ ቃየል ልጆች ይወርዱ ዘንድ አትተው። ልጄ ሆይ ስማ፣ ከእርሱ ጋር እንዳትጠፉ በኋለኛ ዘመን በእርሱ ምክንያት መሬት ላይ ታላቅ ጥፋት ይሆናል። እግዚአብሔርም በአዳም በጥፋቱ ላይ ይቆጣል፣ በውሃ ያጠፋቸዋል። ዳግመኛ ዘርህ አንተን እንደማይሰሙ አውቃለሁ። ከዚህ ተራራ ይወርዳሉ፣ ከቃየል ልጆች ጋርም ይቀላቀላሉ፣ ከእነርሱ ጋርም ይጠፋሉ። ልጅ ሆይ ይቅር በላቸው፣ ጠብቃቸውም፣ በእነርሱ ኃጢአት የመጣው ለአንተም እንዳይተርፍ። መላኤልም ልጁ ያሬድን በሞተው ጊዜ ሥጋዬን ገንዝ፣ የአባቴ ሥጋ ባለበት በቤተ መዛግብት አኑር። አንተም በሥጋችን አጠገብ ቁም፣ ወደ እግዚአብሔር ጸልይ፣ ጠብቃቸውም፣ አንተ እስክታርፍ ድረስም አገልግሎቶችን ፈጽም አለው። መላኤልም ልጁን ሁሉ ባረከ፣ መረቀ፣ በአልጋው ላይ ተኛ፣ እንደ አባቶቹም አረፈ። ያሬድም መላኤል ከአባቱ እንደሞተ በተመለከተ ጊዜ አለቀሰ፣ አዘነ። አቅፎም እጁንና እግሩን ሳመው። ልጆቹ ሁሉ እንዲህ አደረጉ። መልካም አገናነዝ ገንዘው በአባቶቹ ሥጋ መቃብር አጠገብ አኖሩት። 40 ቀንም እያለቀሱ ቆዩ። ያሬድ የአባቱን ትእዛዝ ተቀበለ። ሕዝቦቹን በእውነት በንጽሕና ይጠብቃቸው ዘንድ እንደ አንበሳ ጸና። ከክፋት በቀር ሥራን ይሰሩ ዘንድም አዘዛቸው። ወደ ቃየል ልጆች እንዳይሄዱ ስለ እነርሱም ይፈራ ነበር። ስለዚህ ብዙ ያግዛቸው ነበር። ያሬድም 665 ዓመት እስኪፈጸም ድረስ ሕይወቱን ሁሉ ያዛቸው ነበር። ዳግመኛ ባስብናቸው በዓመታቱ ፍጻሜ ምልክት ሆነለት። ሕዝቡን ያስተምር ይጸልይላቸው ዘንድ አባቶች ሥጋ ፊት እንደ አንበሳ የጸና ነበርና፣ ሰይጣንም በእርሱ ላይ ቀና። እርሱ ለልጆቹ ባለመፈረድ ያለ ፍቃድ ይሰሩ ዘንድ ሰይጣንም በመልካም ሰው አምሳል ተገለጠ። እርሱና ከሰራዊቱ 5 ነበሩ። ከእርሱ ያማረ ጺም ያለው ቁመቱ ከቤቱ በር የሚደርስ ነበር። ያሬድንም ከውስጡ ጠሩት። ያሬድ ወጣ። እንደ መልካም ሰዎችም ደም ግባታቸው ያማረ ሆነው አገኛቸው። መልካቸው ከደም ግባታቸው የተነሳ አደነቀ።
ከቃየል ልጆች እንዲሆኑ በልቡ አስቧልና። ዳግመኛ በልቡ የቃየል ልጆች ወደዚች ተራራ ይወጡ ዘንድ አይችሉም አለ። በውስጣቸው እነዚያን የሚመስሉ መልከ መልካሞች የሉም። ከዚህ ሰዎችም ከዘመዶች አንዱስ እንኳ የለም። እነዚህ የተሰደዱ ናቸው እንጂ። ያሬድ ከእርሱ ጋር እጅ ተነሳሳ። ከእነርሱ ጋር ያለ ሽማግሌንም አለው፣ አባቴ ሆይ ምልክትህን አስረዳኝ። ከአንተ ጋር ያሉ እነዚህ እነማን ናቸው? ንገረኝ አለው። እኔ እንደ ስደተኛ አይደለሁምና አለው። ሽማግሌውም ያለቅስ ዘንድ ጀመረ። ሌሎቹም ከእርሱ ጋር አለቀሱ። አረጋዊ ልጅ ሆይ አታውቀኝምን? አለ። አላውቃችሁም አለው። ሽማግሌው እኔ እግዚአብሔር በመጀመሪያ የፈጠረው አዳም ነኝ። ይህ አቤል ልጄ ነው። ሰይጣን ባደረበት በወንድሙ በቃየልም ተገደለ። ይሄ ሴትም ከእግዚአብሔር የለመንሁት ለእኔም የሰጠኝ ልጄ ነው አለው። በአቤል ፈንታ አጽናናኝ። ይሄ የሴት ልጅ ሄኖስም ልጄ ነው። ይሄ ሌላውም ሄኖስ ልጅ ቃይናን ነው። ይህም የቃይናን ልጅ መላኤል ነው። ይህም አባትህ አመለከተኝ። ያሬድ ከመልካቸው ከሽምግልናቸው የተነሳ ደነቀ። አረጋዊ ሽማግሌ ልጅ ሆይ አትደነቅ። እኛ ዓለም ከተፈጠረ ጀምሮ እግዚአብሔር በፈጠረን በገነት ደቡባዊ ምድር እንኖራለን። እናንተ በታች በምትኖርበት በገነት ግን ያኖረን ዘንድ አልወደደም። ትእዛዙን በተላለፍን ጊዜ ከእርሱ አስወጣኝ። በዛችን ቤት የምኖር ሁኜ የቀረው ከባድ የሆነ ችግርም ያደርስብኝ። ዕለተ ሞቴ በተቃረበ ጊዜ በመልካም ስነ ምግባር ሕዝቡን ይጠብቅ ዘንድ ልጄ ሴትን አዘዝኩት። ትእዛዙም ከአንዱ ወደ አንዱ እየተላለፈ ቆየ። ልጄ ያሬድ ሆይ እኛ በጥሩ ቦታዎች ውስጥ ነን። እናንተ ግን አባት መላኤል በዚህ እንዳላችሁ እንዳስረዳኝ በድካም ውስጥ ናችሁ። ብዙ ጥፋት ይመጣል፣ ሁሉንም ምድር ያሰጥማል አለኝ። ስለ እናንተ በመፍራቴ ልጄ ሆይ ተነሳው። ልጆችም ከኔ ጋር ይዤ አንተንም ልጆችንም እናይ ዘንድ ወደዚህ መጣን። እኔም በዚች ቤት ቆመው ስታለቅስ አገኘውህ። ልጆችም በዚያ ተራራ ተበትነው በበረሃ በድካም ናቸው። ልጄ ሆይ እኛ በመንገድ እስከዚህ ድረስ በመጣን ጊዜ ከዚህ ደብር ግርጌ ሌሎች ሰዎችን አገኘን። እነርሱም ባማረች እጽዋት ፍሬዋ በበዛባት ብዙ ልምላሜ ባለባት ምድር ናቸው። ይቺ የገነት አምሳል ናት። ባገኘው ጊዜ እናንተም እንደ እነርሱ ናችሁ ብለን አመሰገን። አባትህ መላኤል እነርሱ እንደ እርሱ አይደሉም እስኪለን ድረስ ልጅ ሆይ ዛሬ ምክሬን ስማ። አንተም ዘርህም ካላችሁበት ከዚህ ሕመም ታርፉ ዘንድ ወደ እነርሱ ውረዱ። ወደ እነርሱ መሄድ ካልፈለጋችሁ ተነስተን ወገኖችህን ያዝ፣ ከእኛ ጋር ወደ ገነት ና፣ በአማረች ምድርም ተቀመጥ። አንተና ወገንህ ከምትኖርበት ከዚህ ስቃይም ታርፋላችሁ አለው። ያሬድ ይህን ነገር ከሽማግሌው በሰማ ጊዜ አደነቀ። ወዲያና ወዲህም ተመላለሰ። በዛች ቀን ከልጁ አንድስ እንኳ አላገኘም። ሽማግሌውም መልሶ እዚች ቀን ድረስ መሸሸጊያችሁ የት ነበር አለው። ሽማግሌው አባትህ ባያመለክት ባላውቅ ነበር አለው። ያሬድ ነገሩ እውነት እንደሆነ አመነ። ሽማግሌውም ያሬድን ነገሩ እውነት ከሆነ ለምትመልስህ አለው። ያሬድም ከአንተ ጋር ስለመምጣት ወደ ነገረኝ ሰዎች ስለመውረድም ከልጆቼ አንዱን አማክረው ዘንድ እፈልጋለሁ አለው። ሽማግሌው ምክሩን በሰማ ጊዜ ዛሬ መማከሩን ይተው ዘንድ ያሬድን አለው፣ ከኔ ጋር ና፣ ምድሪቱንም እንያት። እኛ የምንኖርባት ምድር ካላስደሰተችህ ትኖራለህ፣ ወገንህንም ከኛ ጋር እናመጣለን። ደስ ካላችሁ ወደ ቦታ ትመለሳለህ አለው። ያሬድም ከልጆቹ አንዱን ስንኳ ያማክር ዘንድ ሳይመጣ እንዲወጣ አጓጓው። ያሬድም ከቤት ወጣ፣ ከእነርሱ ጋር በመካከላቸው ሄደ። እነርሱም የቃየል ልጆች መኖሪያ
ወደ ሆነው ወደ ተራራው ራስ እስኪደርስ ድረስ ያረጋጉት ነበር። ሽማግሌው ከጓደኞቹ አንዱን አለው፣ እኛ የእገሌን ስራ ይዘናል። ያሬድን እናለብሰው ዘንድ ምርጥ ልብስን ወደ ቤት አምጣ። ከእነርሱ አንዱን እገሌ ሆይ ተመለስ አለው። እኛ እስክትመጣ ያሬድንም እስክናለብሰው ከዚህ እንቆያለን። እንደኛ ደም ግባቱ ያማረ ይሁን፣ ወደ ምድራችን ይግባ ዘንድ የተገባ ይሁን አለ። ከእነርሱም አንዱ ተመለሰ። ትንሽ ራቅ እንዳለ ሽማግሌውም ጠራው። መጥቼ እስክነግርህ ታገስ አለው። እርሱ ቆመ። ሽማግሌው ወደ እርሱ ሄደ፣ እንዲህም አለው፣ የረሳው ተግባር ይህ ነው። በቤት ውስጥ በስጋዎች ወይም በአጽም አበው የሚያበራውንም ቀንዲል አጥፋ፣ ፈጥነህም ድረስብን አለው። ሽማግሌው ሄደ፣ ወደ ጓደኞቹና ወደ ያሬድም ተመለሰ። እነርሱ ከተራራው ወረዱ። ያሬድ ከእነርሱ ጋር ወረደ። በቃየል ልጆች ቤት አካባቢ በሚገኘው ውሃ አጠገብ ተቀመጠ። ልጆቻቸው ጓደኞቻቸው ልብሱን እስኪያመጡ ይጠብቁ ነበር። ይህ የተመለሰውም ቀንዲሉን አጠፋ። ደርሰውም ምትሃት አመጣ አሳያቸው። ያሬድ በተመለከተ ጊዜ ከመልኩ ከደምግባቱ የተነሳ ደነቀ፣ በልቡ ተደሰተ፣ እውነት እንደሆነ አመነ። እነርሱ ተቀምጠው እያለ ከእርሱ 3 ተነሱ፣ ወደ ቃየል ልጆች ቤትም ገቡ። ዛሬ እኛም ጓደኞቹንም እንበላ ዘንድ ወደ ውሃ አምጡልን። የቃየል ልጆችም በተመለከቷቸው ጊዜ ከእነርሱ የተነሳ ደነቁ። በሐሳባቸው እነዚህ መልከ መልካም ናቸው፣ እነርሱን የሚመስል ፈጽሞ አላየንም አሉ። ተነስተውም ከእነርሱ ጋር ጓደኞቻቸውን ያዩ ዘንድ ወደ ውሃው አካባቢ ወጡ። መልካምም አገኙ። ይሰበሰቡ ዘንድ እርስ በርሳቸው ተጠራሩ። እነዚያ መልከ መልካሞች ያዩ ዘንድ ወንዶችም ሴቶችም ወደ እነርሱ ተሰበሰቡ። ሽማግሌው እኛ በዚች ምድር ስደተኞች ሰዎች ነን፣ ከእናንተ ጥሩ መብል መጠጥን ሴቶችንም አምጡ፣ በእናንተ ዘንድም እረፍት አላቸው። እነርሱም ይህን የሽማግሌ ነገር በሰሙ ጊዜ ሁሉም ከቃየል ልጆች እያንዳንዱ ሚስቱን በሌላም በኩል ሴት ልጁን ያመጣ ነበር። ወደ እነርሱ ብዙ ሴቶች ያደረሱ። ከእነርሱ እያንዳንዱ ያሬድን ለራሱ ወይም ለሚስቱ ይፈልገው ነበር። ሁሉም እንደዚህ ያደርጉ ነበር። ያሬድ ይህን ሲያደርግ በተመለከተ ጊዜ ከእነርሱ የተነሳ ሰውነቱ ተመሰጠች፣ ተጨነቀች። ከምግባቸው አልተመገበም፣ ከመጠጣቸውም አልጠጣ። ሽማግሌው ነፍሱ እንደተመሰጠች እንደተጨነቀች ተመለከተ። ያሬድም አትዘን፣ እኔ ታላቅ ሽማግሌ ነኝ አለው። የምሰራውን ስራ እንዳየህ እንዲሁ እንደ አንድ አድርግ፣ እጆችህን ዘርጋ፣ ከእነርሱም አንዱን ውሰድ አለው። ሌሎች ከእርሱ 5 ጓደኞች በያሬድ ፊት እንዲሁ አደረጉ። እርሱ እንደነርሱ ያደርግ ዘንድ ያሬድም መጥፎ ሲያደርግ በተመለከታቸው ጊዜ አለቀሰ። በሕሊናው አባቶቹም እንዲህ አደረጉ አለ። በዚያን ጊዜ ያሬድ እጁን ዘረጋ፣ በተቃጠለ ልቦና በብዙ ለቅሶ ለመነ። ከእጆቹ ያድነው ዘንድም ከእግዚአብሔር ምሕረትን ፈለገ። ያሬድ በጸለየ ጊዜም ሽማግሌው ጓደኞቹ ሸሹ፣ በጸሎት ቦታ ይቆሙ ዘንድ አልቻሉም። ያሬድም ተመለሰ፣ አላያቸውም። ነገር ግን ሰውነቱ በቃየል ልጆች መካከል ቁሞ አገኘው፣ አለቀሰ፣ እንዲህ አለ። አቤቱ ጌታ ሆይ፣ አባቶች ካስረዱኝ ከነዚህ ጋር እንዳታጠፋኝ። ዛሬ ጌታዬ አምላኬ ሆይ፣ እኒህ ያሳዩኝ አባቶች እንደሆኑ አስቤ ነበር። ዛሬ ግን በዚህ ጥሩ ሁኔታ ምትሃት የሆነብኝ ሰይጣናት ሆነው አገኘኋቸው። እኔ አውቄባቸዋለሁና ዛሬም ጌታ ሆይ ከነዚህ ሰይጣናት እንዳዳንከኝ እኔ በመካከል ከቆምኩበት ከዚህ ዘር ወገንም አድነኝ። ከመካከላቸው ያወጣኝ ዘንድም መላእክትን ላክ፣ ከመካከላቸው ሸሽ ዘንድ ኃይል የለኝምና አለ። ያሬድም ጸሎቱን በፈጸመ ጊዜ እግዚአብሔር መልአኩን ወደ እርሱ ላከለት።
ከመካከላቸውም ወሰደው፣ ከተራራው ላይም አስቀመጠው። መንገዱንም አሳየው፣ አስረዳውም፣ ከእርሱ ጋርም ሄደ። ያሬድ ልጆቹ ከሰዓት በኋላ ይጎበኝ ዘንድ ልማድ ነበራቸው። ከእነርሱ ይባርኩ ይመረቁ ነበር። በሚሰሩት ሁሉ ይማከሩ ነበር። ስራ ሲኖርም ይሰሩት ነበር። በዚያን ሰዓት በመጡ ጊዜ ያሬድን አላገኙትም። ቀንድሉ ጠፍቶ የአበው ሥጋ አጽምም ወድቆ አገኙት። በእግዚአብሔር ኃይልም ከእነርሱ ቃል ትወጣ ነበር። እነርሱ ልጆቹን ቃይላንን እንዳጠፋ ያጠፋው ዘንድ ፈልጎ ሰይጣን በልጆቹ ምትሃት አደረገበት አሉ። እነርሱም የሰማይና የምድር አምላክ ሆይ ከሰይጣን እጅ ልጃችንን አድነው፣ ሰይጣን በፊቱ ታላቅ ምትሃት አድርጓል ይሉ ነበር። በእግዚአብሔር ኃይል ብዙ ስነ ምግባራት ይናገሩ ነበር። ያሬድም ልጆቹ ይህንን ቃል በሰሙ ጊዜ ፈሩ፣ ስለ አባታቸው አለቀሱ። በእርሱ ላይ የደረሰበት እነርሱ አያውቁም ነበርና በዛች ዕለት ፀሐይ እስኪገባ ድረስ ስለ እርሱ ያለቅሱ ነበር። ያሬድ መጣ፣ ፊቱ የከፋ ነበር። ወደ ቤት በቀረበ ጊዜ ከአባቶቹ በመለየቱ አስቦ ደክሞ ሥጋውም አዝኖ ልጆቹን አዩት። ወደ ቤት ፈጥኖ በአንገቱም ተጠመጠሙ፣ አለቀሱ። አቤቱ አባታችን ሆይ እስከ ዛሬ የት ትተኸን ሄድክ? አሉ። ልማድ አይደለምና አሉት። ዳግመኛ አባታችን ሆይ ከዚህ ቦታ በተሰወርክ ጊዜ ከአባቶቻችን በድኖች ቀንዲሉ መብራቱ ጠፍቷል፣ ወርቁም ቀርተዋል፣ ድምፅም ከእነርሱ ይወጣ ይሰማ ነበር አሉት። ያሬድ ይህንን በሰማ ጊዜ አዘነ፣ ወደ ቤት ገባ። በድኖቻቸውንም ወድቆ መብራቱም ጠፍቶ አገኛቸው። እነርሱ ከሰይጣን እጅ የሚድንበት ይሸሉት ነበር። ያሬድም በድኖች ላይ ወደቀ፣ እጅም ነሳቸው። ዓለም አባቶች ወይ ከእናንተ በምፈልግበት ጊዜ እግዚአብሔር ከሰይጣን እጅ አዳነኝ። እኔም እግዚአብሔርን ትለምኑ ዘንድ እለምናችኋለሁ። እስከምሞትበት ቀን ድረስ ከእነርሱ ከሰይጣን ይጠብቀኝ ይሰውረኝ ዘንድ አለ።